ባለፈው ካቆምንበት ነው የምንቀጥለው። ሮሜ ምዕራፍ 6 ቁጥር 5 እስከ 11 ነበር የተመለከትነው። ዛሬ ደግሞ ከቁጥር 12 እስከ 23 ያለውን እናያለን። ላንብበው። በጌታ በኢየሱስ ስም አነባለሁ። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። እንግዲህ ምን ይሆን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአትን እንስራን? አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ወይም ስለነበራችሁ እንደማለት ነው፣ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ። ብልቶቻችሁ አመፃ ሊያደርጉ ለርኩስነትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ፣ መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። አጭር ጸሎት እናርግ። እግዚአብሔር አባታችንና አምላካችን ሆይ ስለ ቃልህ እናመሰግንሃለን። በእያንዳንዳችን በክርስቶስ ባመንነው ውስጥ ስለሚኖረው ቅዱስ መንፈስህ እንዲህ በአንድነት በስምህ ስንሰበሰብም በመካከላችን እነሆ ስለሚሠራው ስለ ቅዱሱ መንፈስህ እናመሰግንሃለን። አቤቱ እንዲያስተምረን እንጸልያለን። ጆሮች እንዲከፈቱ ጌታ ሆይ፣ ለልቡና ብርሃን እንዲሆን አንደበትም ጌታ ሆይ ተገቢውን ቃላት ጌታ ሆይ ያገኝ ዘንድ መግለጫ ቃላት ጌታ ሆይ እነሆ የሚረዱ ማስተዋልን የሚረዱ ቃላት እግዚአብሔር የዘላለም አምላክ አንተ እንድትሰጥ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ እነሆ ለቃልህ ደግሞ ታማኞች እንድንሆን እርዳን። አቤቱ በራሳችን እነሆ ያንተን እውነት ለመረዳት አንችልም። ነገር ግን እንድናስተውል እንዲገባን ጌታ ሆይ መንገድህን እንድናውቅ ያደረግኸውን ፈቃድህን እንድናስተውል እግዚአብሔር አባት ሆይ በየቋንቋው ለሕዝብ ሁሉ ቃልህ እንዲደርስ ሉዓላዊ በሆነ አሰራርህ አድርገሃልና እግዚአብሔር አምላካችን ሆይ ብዙ አክሰስ ሰጥተህናልና ቃልህን የምናነብበት፣ የምናጠናበት፣ የምንረዳበት ከሁሉ በላይ ደግሞ መንፈስ ቅዱስ ያስተምረን ዘንድ ተሰጥቶናልና እጅግ አድርገን እናመሰግንሃለን። ጌታ ሆይ ሐሳባችንን ከሚከለክል ከሚሸፍን ከማንኛውም የጠላት ተጽዕኖ በጌታ በኢየሱስ ክርስቶስ ስም ሁላችንም ነፃ እንድንሆን እንጸልያለን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ሮሜ ምዕራፍ 4:5 ላይ ያየናቸው እውነቶች የወንጌል እውነቶች
በጣም ወርቅ የሆኑ እውነቶች ናቸው። ጫፍ ጫፉን ነው እንጂ በደንብ አልተመገብናቸውም። ሄንስ እንግሊዝኛ ቃሉ ስለሚመች ነው ሄንስ ያልኩ። ስለዚህም የዛ ውጤት ነው እኛ ላይ የሚንጸባረቀው። አሁን በአፍሪካ አህጉር ውስጥ ወደ ምስራቁ አካባቢ ስትሄዱና ወደ ምዕራቡ አካባቢ ያሉትን ደግሞ ስትመለከቱ በጣም የሚታይ ፊት ለፊት የሚታይ ለውጥ አለ። በተለይ ኳስ የምታዩ ከሆነ ኳስ ጨዋታ ላይ የምዕራቡ አፍሪካውያንና የምስራቅ አፍሪካውያን በምንድን ነው የሚለዩት? ታዲያ አንድ የሚለዩበት ፊት ለፊት ያለ ነገር በረከት ሰውነታቸው በጣም ያስታውቃል። የኛዎቹ በራሪ ናቸው። እነኛ ደግሞ መሬት ይዘው የሚሄዱ ጠራጊ ናቸው። ሀሳቤ ከገባቸው አቅም አላቸው እነኛ። የኛ መብረር ነው፣ የለም አቅም። ለምን ሲባል ከየት ይምጣ? ምን በልተው? ምንድን ነው የተበላው? እንጀራና ሽሮ፣ እሱ ነው የተበላው። ስለዚህ በሱ ነው የሚታገሉት። ችሎታም ቢኖራቸው ገፋ ሲያደርጓቸው ተወርውረው ወደዛኛው አካባቢ ይሄዳሉ። አቅም የለም። ይሄን የምልበት ምክንያት በመንፈሳዊ ሕይወቱም እንደዛው ነው። የበላነውን ነው የምናንጸባርቀው። አንዳንዱ ነገር የበላን ፕሮሰስ ስለማናደርግ አይጠቅመንም። ብዙ አይነት የጤና እክሎች አሉ። የበሉትን ሰዎች ሰውነታቸው ፕሮሰስ ማድረግ እንዳይችል የሚከለክል የጤና እክል አለ ለምሳሌ። እና ይበላሉ ግን ሰውነት አይሆናቸውም። እና መጽሐፍ ቅዱስ ውስጥም እንደዚህ አይነት ነገር እናስታውሳለን። ዕብራውያን መጽሐፍ ላይ እንዲሁ ከጊዜው የተነሳ እናንተ እኮ በአሁኑ ሰዓት አስተማሪዎች ልትሆኑ ይገባ ነበረ፣ ነገር ግን የምትበሉትን ነገር ፕሮሰስ ስለማታደርጉ አሁንም ጠንከር ያለ ነገር መስጠት ለእናንተ አልተቻለም። ወተቱን ነው አሁንም ለእናንተ የሚያስፈልገው ወተቱን ነው። ምክንያቱም በወኔ አይሆንም። በፍጹም እኔ ወተት ከእንግዲህ ወዲህ አልጠጣም፣ ጠንካራ ምግብ አምጡ በማለት አይሆንም። እንደዛ ታንቀን ነው የምንሞተው። አቅም እናጣለን። ጭራሽ ተስፋ ልንቆርጥሉ እንችላለን። ከጌታ በቃ እንደዚህ ከሆነማ ምናምን ልንሉ እንችላለን። ቃሉ እኮ ነው። ለምን አልጠነከርንም? እምነታችን አልፋፋም፣ አልተገነባም። ስለዚህ ገና ነው። ገና ስለሆነ የቆሮንቶስ አማኞችን ሐዋርያ ጳውሎስ ሲነግራቸው ለእናንተ ጠንካራ ነገር ማቅረብ አልችልም፣ መንፈሳዊ ነገር ልሰጣችሁ አልችልም። ምክንያቱም ገና አሁንም ትቧቀሳላችሁ። አሁንም እርስ በርስ አንዱ ከሌላው ጋር እየታገለ ነው። የራሳችሁ ምኞት ይገዛችኋል። እስቲል ትቀናናላችሁ፣ እስቲል ትከራከራላችሁ። እኔ እንደዚያ ትባባላላችሁ። እንዴት ይቻላል ታዲያ? እናንተ ገና ምንድን ናችሁ ነው የሚላቸው ቃሉ ሲጠቀም፣ ስጋውያን። ባለፈው ጊዜ እኔ ነግሬያቸዋለሁ። እኔ ምንድን ነኝ ብያቸዋለሁ። ስለ ጤናዬ ስለ ሰውነቴ ሳወራ ፍቅሬ ያስታውሳል። ቦርጫም ነኝ ብያቸዋለሁ። ቦርጫምነቴን አምኛለሁ፣ ተቀብዬ ዝም አላልኩም። ግን ይኸው አሁን ታያላችሁ፣ ቦርጭ በሙሉ ይወገዳል። ስራ ላይ ነኝ ያለሁት። ይወገዳል ስላችሁ እንደቀደመው ጊዜ ትንሽ ደግሞ ዝቅ ብሎ ከዛ ተመልሶ ምናምን አይደለም፣ ሙልጭ። በፍጹም አልፈቅድም ብያለሁ፣ ወስኛለሁ። ምክንያቱም ለካ እያባበልኩት ነው። ኢትስ ኦኬ፣ እንደዚህ ነው፣ ለቁመትህ ነው፣ ምንም አይደለም፣ ኢትስ ኖት ቱ ባድ። እውነታው እንደዛ አይደለም። ስለዚህ እኔ ከሳይንስ ጋር ተስማምቻለሁ። አሁን ከእውነቱ ጋር እንድንስማማ ነው ደግሞ እናንተን ላበረታታ የምፈልገው፣ ከወንጌል እውነት ጋር። በቃ እውነተኛውን ሁኔታችንን ዳያግኖስ አድርገን እንድናምን። ከዛ ማመናችን እኮ ጠቅሞ ምን መሰላችሁ? መቼም ቢሆን በራሳችን ኃይል ማድረግ የምንችለው ምን ነገር የለም። የእግዚአብሔርን ኃይል አክሰስ እንድናደርግ ነው። እግዚአብሔር ያዘጋጀልንን እንድንጠቀም ነው ይሄን የምናደርገው። እና እንደ ቆሮንቶስ ለምሳሌ ሰዎች ራሳችንን ዳያግኖስ አድርገን ጳውሎስ ባይለንም ቀጥታ እናንተ ሕይወት ቤተክርስቲያን ያላችሁ አይለንም፣ ግን ቃሉ ስለሚል
እኔ ጽና መንፈሳዊ ነኝ ወይስ ስጋዊ ነኝ? ይሄ መታወቅ አለበት፣ መፈተን አለበት። የዚህ ሀገር አሁን እኔ እንትኑን ሳይ ስለ ጤና ስመለከት ኦንላይን ላይ የሚሰጡት ስታንዳርድ በሙሉ ሰውን ላለማስከፋት ነው። ላለማስከፋት ምን ይላሉ መሰላችሁ? እንትኑ ለምሳሌ መሆን ያለበት እዚህ ጋር ከሆነ የት ጋር እንደሚያደርጉት ልንገራችሁ። እዚህ ጋር የሚያደርጉት እንደምንም እንድታልፉ ኢትስ ኦኬ፣ ምንም አትልም ነው ነገሩ። ሐሳቤን ግልጽ ለማድረግ አሁንም ይሄ የጤና ነገር ላነሳ ነው። እሱ ስለሚረዳኝ ነው ማነሳው። ያው ጌታ ኢየሱስ ሲያስተምር ስለ ገበሬ ያነሳል፣ ስለ ወይን ግንድ ያነሳል። አሁንም በጤና ነው ማነሳው። የወንድ የሆዱ ልኬት መሆን ያለበት ጥሩ ከ35 በታች ነው ይላሉ። ግን ሌላ ቦታ ላይ ሄዳችሁ ስታነቡ ከ40 በታች ከሆነ ምንም አይልም ይላሉ። ስለዚህ የሆነ እንዳይከፋን ነው። ኦኬ በጣም አታካብደው አይነት ነገር ይሉናል። ሲስተሙ እንደዛ ነው። ምንም ነገር ሲባል ለምሳሌ ሐኪም ቤት ሄዳችሁ ሐኪም አንድ ነገር ቢነግራችሁ አዎ ጥሩ ነው መጠንቀቅ፣ ግን እንደዛም በጣም ማካበድ አያስፈልግም፣ አንዳንዴ ምንም አይደለም እንላለን። እኛ ራሳችን አስተውላችሁታል? እንደዛ እንላለን። we give ourselves room፣ ትንሽ ስፔስ እንተዋለን፣ ማሳበቢያ ስፔስ። ስለዚህ ጤናችን ላይ ጉዳት እንደሚፈጥር ሁሉ መንፈሳዊ ህይወታችንም መሆን የማይገባውን ነገር ተቀብለ ነው እንድንኖር ራሳችን እድል እንሰጣለን። ለምሳሌ አንድ ክፍል ባነብላችሁ ዛሬ ክፍላችን ጋር ከመግባታችን በፊት ኤፌሶን ምዕራፍ 5 ላይ እንደዚህ የሚል ቃል አለ፣ ላንብብላችሁ። ኤፌሶን 5 አሁን ነው ያወራኋችሁ ወደ ልቤ የመጣው። ቁጥር 3 ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ምን የሚለው ከቶ አይሰማ ማለት ነው። እንደው በቃ በፍጹም እንደው ሂንት አይኖር ነው እኮ አይደል? ከቶ አይሰማ ምን ዝሙት እውነት ነው። ከዛስ ርኩሰት እኮ ሰፊ ሐሳብ። ከዛስ በኋላ መመኘት ከቶ አይሰማ። ከዛ ይቀጥላል የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ በፈንታው ምን ይሁን ምስጋና እንጂ። አሁን እቺ ዝም ብለ አንድ ሰው ጌታን ዛሬ የተቀበለ ኃጢአቱ ይቅር የተባለለት በዚህ ደስታ ውስጥ ያለ ሰው እቺን ስታስተምሮት በቃ ለሱ የሚገባው እንደዚህ አይነት ነገር በእኔ ህይወት ከእንግዲህ ወዲያ ባይ ባይ ቀረር። እኛ ግን እንደዛ ነን ወይ? ኖ፣ እኛም ፈቅዳለን። ኢትስ ኦኬ። በምን ልንሄዳን ነው? በጸጋ እንሄዳን ነው። ማንም ፐርፌክት የለም እያልን ብዙ ነገር፣ ብዙ ግሳንግስ፣ ብዙ ቦርጭ፣ መንፈሳዊ ቦርጭ ይዘን ነው የምንዞረው። ስለዚህ እሱን ሁሉ የምናስወግድበት ነገር ነው ዛሬ የምናየው። ግን መተማመን አለብን ምን እንደሆነ በትክክል በህይወታችን የስጋ የሆነውን ነገር ነቅሰን አይተን ይሄ መወገድ አለበት ማለት አለብን። ይሄን ከእንግዲህ ወዲያ አላገለግልም የሚል ጽኑ አቋም ሊኖረን ይገባል። ደግሞ እግዚአብሔር ይረዳናል። አሁን ወደ ሮሜ ምዕራፍ 6 ተመልሰን ስንመለከት ሐዋርያው ጳውሎስ በጣም የሚገርም ነገር ባለፉት ሰሞናት የተመለከትናቸውን ነገር ካካፈላቸው በኋላ በእምነት ስለ መጽደቅ ማለትም እነሱ ሰርተው የሚያመጡት ነገር እንዳይደለ ኃጢአተኛውን በሚያጸድቅ በእግዚአብሔር በማመን ሰው ጽድቅን እንደ ስጦታ ሌላ መግዛት ማንችለው ግን እንደ ስጦታ የሚቀበለው የእግዚአብሔር በረከት እንደሆነ ነግሯቸዋል። ይሄ ትልቅ ትምህርት ነው፣ የወንጌል ትምህርት ነው። ለዚህ ትምህርት
ታዛዦች የሆኑ ሰዎች ይህን ጽድቅ ይቀበላሉ። እውነት ነው አይደል? ይህን ትምህርት የሚታዘዙ ማለት በስራህ በእግዚአብሔር ፊት መጽደቅ አትችልም። እግዚአብሔር ግን የጽድቅን ስጦታ በልጁ በክርስቶስ ለሚያምኑ አዘጋጅቷል። አምነህ እጅን ዘርጋ የተባለ ሰው ከራስህ ላይ በራስህ ከምታደርገው ነገር ሁሉ ዘወር ብለህ ከእግዚአብሔር ተቀበል የሚባለውን ይህንን ወንጌል ካልገባው እንኳን ደግሞ ደጋግሞ እያነበበ እስኪገባው ድረስ እያነበበ እየጸለየ እኔ አልገባኝም፣ ግልጽ አድርግልኝ ጌታ እንዳልሳሳት፣ ይሄ ነገር ኢትስ ቱ ጉድ ቱ ቢ ትሩ፣ እውነት አይመስልም፣ በጣም 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 እንደዚህ ነፃ በቃ ምንም ሳላደርግ ምንም ሳታደርግ በነፃ የሚሰጥ ነው። እንደው እውነት ነው ይሄ ነገር እንትን ስካም እንዳይሆን። ስካም ይመጣል እኮ አሁን አላያችሁ እንደው አላቅም፣ ግን በፊት ይልቁ ነበረ። ናይጄሪያ እንደዚህ ገንዘብ ተዘጋጅቶላቸዋል። ደግሞ ለአሮጊትና ለሽማግሌዎች ነው የሚደርሳቸው እዚህ ሀገር። ምክንያቱም እነሱ ብዙ አይለዩም። ገና ብዙ ስካም ፊታችን አለ ባይዘወይ። አሁን ዩቱብ ከፍታችሁ የምትሰሟቸው ብዙ ስብከቶች ስካም ናቸው። ሰው አይደለም፣ አርቲፊሻል ኢንቴሊጀንስ ነው የሚያዘጋጃቸው። ግን በማን ስም ነው የሚጻፉት? ፖል ዋሸር ይላችኋል፣ ጆን ማካርተር ይላችኋል፣ ዴሪክ ፕሪንስ ይላችኋል፣ ምናምን ይላችኋል። ነገ የምታውቋቸውን የኢትዮጵያውያን ስም ሁሉ እያደረገ ብቅ ይላል እና ድምፁ የነሱ በቪዲዮም ይቀርባል። ከፈለጋችሁ ራሱ ሲታይ ይሄ የማውቀው ሰውዬ አይደለም እንዲህ እያላችሁ ስታዩት እሱ አይደለም፣ አርቲፊሻል ኢንቴሊጀንስ። ውሸት የሚነዛበት ዘመን ከፊታችን ነው ያለው። ስለዚህ በእውነት ስር ሰደን መታነጻችን በጣም መሰረታዊ ነው፣ መለየት አለብን እና ይህንን እውነት እርግጥ እውነት ነው አዎ ብለን ካል እና ለዚህ እውነት ስንታዘዝ በህይወታችን የምናየው የእግዚአብሔር ኃይል አለ፣ የማዳን ኃይል። እኛን ከእግዚአብሔር ጋር በማስታረቅ ብቻ ግን አይደለም፣ በክርስትና ህይወት በድል መኖር እንድንችል የሚያስችለን እስከ ፍጻሜ የሚያጸናን ኃይል እዛው ውስጥ አለ። ወንጌል የእግዚአብሔር የማዳን ምንድን ነው የሚለው ኃይል ነው። ለማ ለሚያምኑት ሁሉ ሮሜ ምዕራፍ 1 ላይ አሁን ይሄንን ከነገራቸው በኋላ አሁን ባለፈው ሳምንት ያየነዋል ከክርስቶስ ጋር የተጠመቅን አንድ እንሆን ዘንድ የተጠመቅን ሁላችን አሁን እኛ የምንኖረው ለማን ነው? ለእግዚአብሔር ነው። ምክንያቱም አሁን ህይወታችን ክርስቶስ ስለሆነ ይሄ አዲሱ ህይወት ባለፈው ሳምንት የተነጋገር ነው የምንመላለስበት አዲሱ ህይወት እሱ ለእግዚአብሔር ነው የሚኖረው። የሚያወራው ነገር ሁሉ እግዚአብሔር ነው፣ ሌላ ነገር አያውቅም። አዲሱ ህይወት ግን በእኛ ውስጥ ግን አሁንም የኃጢአት አገልጋይ የነበረ በቃ ሳንወድ በግድ ይገዛን የነበረ ኃይል አለ፣ የኃጢአት ኃይል አለ። በተለያየ መንገድ ነው እዚህ ውስጥ ቃሉን የሚጠቀመው። እሱ ላይ ነው ክሊር እንድንሆን በጣም እንፈልገው ምን ማለቱ እንደሆነ አለ በእኛ ውስጥ። አሁን ይሄ ኃይል የሚያገኘው ስንፈቅድለት ነው። ይሄ ኃይል አቅም በእኛ ላይ የሚኖረው ስንፈቅድለት ብቻ ነው። ለምን መሰላችሁ? የሚያስፈልገው ይህንን ኃይል ኦቨርካም የምናደርግበት ድል የምንነሳበት ህይወት ስለተሰጠን። አሁን ዛሬም በቫይበር ላይ እንደነገርኳችሁ የምናነሳቸው 3 ዋና ነጥቦች አሉ። ስለ ኃጢአት፣ ስለኛ ፈቃድ አለን እኛ እና ደግሞ ስለዚህ ሟች ሰውነታችን ወይም ብልቶቻችን ይላል እዚህ ላይ የሰውነታችን ፓርትስ ማለት ነው። ለምሳሌ ምን ያካትታል? ዋና ዋናዎቹን እንመልከታቸው። ተጽዕኖ በእኛ ላይ የሚያደርጉ አይኖች፣ ጆሮዎች፣ አንደበት በጣም ተጽዕኖ ያደርጉብናል። እነኚህን 3ቱን ደግሞ አቅፎ የያዘ ደግሞ አእምሮ አለ። ሌላው ታዛዥ ነው አይደል?
ስራ መሄድ ካለባችሁ እግራችሁ ከደከማችሁ ተነስ ብላችሁ ይዛችሁት ነው የምትሄዱት አይደል? ታዛዥ ነው። እግር ብቻውን አይሄድም፣ እጅ ብቻውን አይሰራም። ስለዚህ በተለይ ግን እነኚህ አይኖቻችን፣ ጆሮዎቻችን፣ አንደበታችን፣ አእምሯችን በጣም መሰረታዊ ነገር ነው። እነኚህ ብልቶቻችንን በተመለከተ እዚህ ክፍል ውስጥ የሚናገረን ነገር አለ። ስለዚህ ምን እናያለን? ስለ ፈቃዳችን ነፃ ስለ መውጣቱ እናያለን። እንደዚህ አልነበረም በፊት ፈቃዳችን ምን ነበረ? ባሪያ ነበረ። የልባችንን ስናደርግ እያደረግን የነበረው የማንን ነው? የኃጢአትንና የዲያብሎስን ፈቃድ ነበረ። ይሄንን የሚያስረዱ ብዙ ክፍሎች አሉ። ኤፌሶን ምዕራፍ 2 አንዱ ነው። ፈቃዳችን ነፃ አልነበረም። እኔ አላነበብኩትም፣ ግን ማርቲን ሉተር የሚባለው የቤተ ክርስቲያን አዳሽ The Bondage of the Will የሚል መጽሐፍ ጽፏል። ምን ሊል እንደፈለገ አላውቅም እሱ። ግን ፈቃዳችን ግን ባሪያ ነበረ። የእግዚአብሔር ቃል ይሄን ያስተምራል። እሱን እንመለከታለን። ሌላ የምናየው ምንድነው ደግሞ? ስለ ኃጢአት በእኛ ውስጥ አሁን ከሱ ነፃ ሆነናል፣ ግን መልሶ ምን ማድረግ ይፈልጋል? መንገስ ይፈልጋል። ባለፈው ሳምንት እንግዲህ ዩናይትድ ስቴትስ የኢራን ውስጥ የነበረውን የኒውክሊየር ሳይት በሙሉ ምን አድርገናል ብለዋል። እንደውም ቃሉን እኔ የተጠቀምኩት ባይዘዌ ኒውስ ሰምቼ አይደለም፣ ኦብሊተሬት ስል ነበር እኔ። ኒውስ ግን ሰምቼ አይደለም። ለካ ኦብሊተሬት ነው የሚባለው። እዛም ኦብሊተሬት የምትለዋን ቃል ይጠቀማሉ። ብትንትኑን አውጥቶታል ተብሏል። አሁን ኢራን በቃ ኒውክሊየር እንትኑ ፈርሶብናልና በቃ እንግዲህ መቼስ ምን እናደርጋለን ብለው እጃቸውን አጣጥፈው ቁጭ የሚሉ ይመስላችኋል? በፍጹም አይሉም። የዓለም አካሄድ እንደዛ ስለሆነ ማለት ነው። ደግሞ ይጀምራሉ እንደገና በሌላ መንገድ ሌላ ነገር መጠንሰስ ይጀምራሉ። ልክ እንደዛው ከኃጢአት አርነት ወጣን እንጂ ኃጢአት አሁንም እጁን አጣጥፎ በቃ ይሶኬ ምናምን ብሎ ዝም አይለንም። መልሶ ማንሰራራትና በላያችን ላይ መንገስ ይፈልጋል። ስለሱ እንመለከታለን። ይሄ ሰውነታችን ብልቶቻችን ያልነው ለማንም ላይ ሆኑ አይችሉም። ምን ማለቴ ነው? ወይ ለእግዚአብሔር ወይ ለኃጢአት አገልግሎት ውስጥ መግባት አለባቸው። ለእግዚአብሔር ባልቀረቡ ጊዜ ሁሉ የማን አገልጋይ ናቸው? የኃጢአት ባሪያዎች ናቸው፣ አገልጋዮች ናቸው። እሱን ነው እዚሁ ክፍል ውስጥ በደንብ ቀስ ብለን የምንመለከተው። ቁጥር 12 እስከ 14 ያለውን መጀመሪያ እስቲ ቶሎ እንመልከት። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ ጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። አሁን ኃጢአት አይንገስ ነው እያለ ነው ያለው። ስለዚህ ኃጢአት እኛ ጋር አለ የለም? አለ። እኛ ራሱ ያለንበት ዓለም ኃጢአት አለበት። ስለዚህ ኃጢአት ባለበት ዓለም ውስጥ እና በእኛ ውስጥ ደግሞ ኃጢአት አለ። የት ጋ ነው ያለው ብለን መመልከት ከፈለግን የእግዚአብሔር ቃል የሚሰጠን አንዳንድ ክፍሎች ላንብብላችሁ። ለምሳሌ ሮሜ ምዕራፍ 7 ላይ እንደዚህ የሚል ቃል አለ። ቁጥር 22 በውስጡ ሰውነቴ በእግዚአብሔር ሕግ ምን ይላል? ደስ ይለኛል። ውስጠኛ ማንነት የሚለው ነገር አለ ማለት ነው። ነገር ግን በብልቶቼ
ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። ስለዚህ በብልቶቼ ውስጥ ያለ የኃጢአት ሕግ የሚለው ሐሳብ አሁን የመሬት ስበት ሕግ ይባላል አይደል? የመሬት ስበት ሕግ እኛን ሁሉ ይዞናል። አሁን አልያዘን? ይዞናል። ሁላችንንም ይዞናል። ይኸው አንድም ሰው እንኳን ንቅንቅ ማለት አይችልም። ይዞናል። ወንበር ላይ ወጣለሁ ብትሉም ወንበሩ ላይ እኮ ይዞን ነው። ይዞናል። ልክ እንደዛ በብልቶቻችን የኃጢአት ሕግ አለ ወይም ኃጢአት አለ። ሊማርከን የሚሻ ሊገዛን የሚሻ ሕግ አለ። ይሄን ከረሳን በጣም ብዙ ኪሳራ ውስጥ እንገባለን። ይሄን ማሰብ አለብን፣ ማወቅ አለብን። በብልቶቻችን ውስጥ ኃጢአት አለ። በብልቶቻችን ውስጥ የሚሰራ እንደውም ሐዋርያው ጳውሎስ የሚጠቀመው የኃጢአት ሕግ አለ ወይም የኃጢአት ኃይል ልንለው እንችላለን። አለ እኛን የሚጎትተን ኃይል አለ በብልቶቻችን እና እሱ በእኛ ላይ መንገስ ይፈልጋል። ኃጢአት በእኛ ላይ ነገሰ ማለት አማኙ የኃጢአትን ፈቃድ ይፈጽማል ማለት ነው። የኃጢአትን ፈቃድ ፈጸመ ያለ ፈቃዱ ማለት አማኙ የኃጢአት ምንድን ነው ማለት ነው? ባሪያ ነው። አማኞች የኃጢአት ባሪያ መሆን ይችላሉ። ድብና አድርገው መሆን ይችላሉ። የኃጢአት ባሪያዎች መሆን ይችላሉ። ግን መሆን ግን የለባቸው። ስለዚህ ምንድን ነው እዚህ ላይ ክፍሉ የሚለን? እንግዲህ ለምኞቱ እንድትታዘዙ ማለት ይሄ ኃጢአት ምኞት አለው። እኔ ይሄን ነው የምፈልገው ይለናል። ይሄን ነው አድርግ ይለናል። ኖ ማለት እንችላለን። እኛ አማኞች። ምክንያቱም ባለፈው ሳምንት ባለፈውም ጊዜ ያየነው እኛ በክርስቶስ ለኃጢአት ምን ሆነናል? ሞተናል። እና ደግሞ በእርሱ አሁንም ለእግዚአብሔር ሕያዋን ነን። ስለዚህ የኢየሱስ ሕይወት ወይም የመንፈስ ቅዱስ አሰራር በሕይወታችን የኢየሱስን ሕይወት በእኛ ውስጥ እንዲንቀሳቀስ ሲያደርገው ኖ የምንልበት አቅም አለን ነው የሚለው። ይሄ በሌላ ቋንቋ ጸጋ ተብሎ የቀረበው ማለት ነው። የእግዚአብሔር ጸጋ፣ የእግዚአብሔር የጽድቅ ስጦታ ውስጡ ኃይል አለው። ዝም ብሎ ኃጢአትን ይቅር የሚል ብቻ ሳይሆን ኃጢአትን ኖ የምንልበት አቅም ውስጡ አለ። ቲቶ ምዕራፍ 2 ላይ ስትመለከቱ እንደዚህ ይላል ሐዋርያው ጳውሎስ። ቲቶ ምዕራፍ 2 ቁጥር 9 ላይ ስለዚሁ ነገር ነው የሚናገረው ባይዘው። ስለዚህ የእግዚአብሔር ቃል ውስጥ እነኚህ ሐሳቦች ሊያያዙልን ያስፈልጋል። ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? ተገልጧልና የሚለው ከላይ ምከራቸው ስለሚል ነው። አሮጊቶቹን ምከራቸው እንደዚህ እንዳይሆኑ፣ ሽማግሌዎቹን ምከራቸው፣ ገስጻቸው፣ ዝለፋቸው የሚል ነገር አለ። ይሄንን የሚልበት ምክንያት እነኚህ ሰዎች ያለ ኃይል ስላልሆኑ እኮ ነው። ያለ ኃይል ቢሆኑ ኖሮ እነሱን መንገር ምንም ትርጉም የለውም። መገሰጽ ትርጉም የለውም አይደል? የላቸውም አቅም። እስቲ አሁን ሽባ ሰው መሬት ላይ ቁጭ ብሎ ተነስ ብትሉት ይሰራል ማለት? ሽባ የሆንኩት እኔ ነኝ እንደዛ ብል አይደል? ሽባ አእምሮ አለኝ ማለት ነው። እንዲህ ብሎ ይነሳ? ሽባ ነው እሱ፣ አይችልም። ባይሆን እጄን ዘርግቼ ነው ላነሳው የሚገባው። ነገር ግን ሕፃናትን አስተውላችሁ እንደሆነ ቁጭ ይላሉ። ተነስ ስትሏቸው አልነሳም ይላል። ከዛ ምንድን ነው የምትሉት ታዲያ? ልጆች አልነሳ ካሉ ከመሬት ላይ ጠንከር ትልና ወይም የሆነ ቀበቶ ምናምን ታሳያቸዋል አይደል? ከዛ ምን ያደርጋሉ? እንጣጥ ብሎ ይነሳሉ። አለ እኮ አቅሙ። ስንፍና ነው። ወይ ድሮ ልጆች ሆነን ትምህርት ቤት መሄድ ሳንፈልግ ቀርተን አልጋ ላይ ስንገላበጥ ተነስ። እኛ ቤት ውሃ ነው ይዞ የሚመጣው ወላጅ አባታችን፣ በውሃ ነው የሚቀሰቅሰን።
ያው ልክ ገና ውሃ ይዞ እንደመጣ ካወቅን ራሱ ብድግ ብለን ቆማለን። እና አሁንም ሽባ አይደለንም እኛ በክርስቶስ ከሆነን ኃይል አለ። የኢየሱስ አዲሱ ሕይወት አለ። ስለዚህ ምን ማለት እንችላለን? ይኸው እዚህ ላይ ይላል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህ ጸጋ ኃጢአተኛነትንና ዓለማዊን ምኞት ክደን ይላል። ማለት ነው ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ጸጋው። እንዴት ይሄ ሊሆን ቻለ? መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ስለዚህ ፈቃድ አለኛ ጋር ልላችሁ ነው። ፈቃዳችን ግን አሁንም በራሳችን ብቻችንን አይደለም የሚሆነው። ዊል ፓወር ሲሉ ሰምታችሁ ታውቃላችሁ? እዚህ ሀገር ዊል ፓወር ይባላል። ማለት ይሄ በጣም ቆራጥ ሰው ማለት ነው። አንዳንዶቻችን ጠንካራ ፈቃድ አለን ከሌሎቻችን። ምሳሌ ይሄ ነገር አላረግም ይላል አንድ ሰው። አላረግም ያለውን አያረግም። ሌላው ግን አላረግም ይልና በማግስቱ ሲያደርግ ይገኛል። ስለዚህ ይሄኛው ዊሉ ወይም ፈቃዱ ምንድን ነው ይባላል? ደካማ ነው። ያኛው ደግሞ ቆራጥ ነው፣ የወሰነውን ይፈጽማል ይባላል። አሁን ስለ እሱ አይደለም የምናወራው፣ ስለ ዊል ፓወር አይደለም የምናወራው። አሁን የምናወራው ነፃነን ነው። ፖይንት ነፃነን። እንደ ድሮ ባሪያ ስላይደለን የምንልበት መንገድ አለ። ኃጢአት እንዳይነግስ መከልከል የምንችልበት መንገድ አለ። ምንድን ነው ማድረግ ያለብን እኛ? ይኸው እዚህ ክፍሉ ላይ ሲናገር አታቅርቡ፣ አቅርቡ። አንደኛ አታቅርቡ። ብልቶቻችሁን የአመፃ ጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። እንዴት ነው? ይሄ በጣም የተሰወረ ሐሳብ። አታቅርቡ። ብልቶቻችሁ ኃጢአት ይፈልጋል። ኃጢአት አምጡ ሲል በሉ ነው የሚለው። ይሄን ማይሆን ነገር አድርጉ፣ ማይሆን ነገር ተናገር፣ ይሄን አድርግ፣ ለምን? ምክንያቱም እኔ የምኖረው ለማን ነው? ለእግዚአብሔር ነው የምኖረው። ለእግዚአብሔር ክብር በሚሆን መንገድ ነው እንጂ የምኖረው ኑሮዬን ለእግዚአብሔር ክብር በማይሆን መንገድ አንዳች ነገር እንላለን። አታቅርቡ ብልቶቻችሁን የአመፃ መሳሪያ ይላል በአንዳንድ ትርጉሞች ላይ። በዚህ የድሮ ትርጉማችን ላይ የጦር ዕቃ ይላል፣ ዌፐን። ስለዚህ እነኚህ ብልቶች በአንድ መሳሪያ ናቸው፣ የጦር ዕቃ ናቸው። ወይ የኃጢአት ወይ የእግዚአብሔር። ምርጫ መራጭ ማን ነው? እኛ ነፃ የወጣን ሰዎች በፈቃዳችን ነው ለእግዚአብሔር የምንገዛው፣ ተገደን አይደለም። ስለዚህ ነው መንፈስ ቅዱስ የሚለምነን ተይ። መንፈስ ቅዱስ ሲናገር ድምፁን ዝም አትበሉ እያለ የሚናገረው ደጋግሞ ዝም አትበሉ፣ ልከኛ አታርጉ ልባችሁ ማለት መንፈስ ቅዱስ በኃይል አያደርገንም። 70 ዓመት ክርስቲያን ብንሆን አያደርገንም። ለዚህ ነው 20-30 ዓመት ኖረን ንቅንቅ ማንለው በሕይወታችን። he will not። መንፈስ ቅዱስ ፈቃዳችንን ያከብራል። መጀመሪያ ፈቃዳችንን ነፃ ያወጣዋል ባሪያ ከነበረበት። ከዚያ በኋላ በፈቃዳችን ለእርሱ ራሳችንን እንድናስገዛ ነው የሚመክረን።
ሰይጣን እንደዚህ አያውቅም። ታውቃላችሁ አይደል? ፈቃድ ማክበር ያውቃል ሰይጣን። እንኳን ሰይጣን ሰው ራሱ የሰውን ፈቃድ አያከብርም። ታውቃላችሁ አይደል? እግዚአብሔር ግን ፈቃድ ሰጠ ማለት እንድንወስን ነው። ውሳኔ እኛ ነው። ኖም ማለት እንችላለን፣ የስም ማለት እንችላለን። ስለዚህ ኃጢአት እንዳይነግስ ከፈለጋችሁ ይላል ኖ በሉ፣ ለኃጢአት አታቅርቡ ይላል። አታቅርቡ ብቻ ግን አይደለም፣ አቅርቡም አለ። በአንጻሩ ግን ብልቶቻችሁን እንዴት አድርጋችሁ ነው አቅርቡ የሚለው? መጀመሪያ ራሳችሁን ይላል። ከሱን ጀመር። ራሳችሁን አሁን እናንተ ማንነታችሁን በክርስቶስ አይደለም እኛ አሁን አዲስ የሆን ነው። ድሮ አዳማዊ በነበርን ጊዜ ከእግዚአብሔር የተለየን ነበር። አሁን ግን በክርስቶስ ለኃጢአት ሞተን ከአሮጌው ተለያይተን ለእግዚአብሔር ሕያዋን በሆንበት ውስጥ ከሙታን መካከል ዘመዶቻችን፣ ጓደኞቻችን፣ our peers, our colleagues ከነኚህ ሁሉ ለእግዚአብሔር ሕያዋን ካልሆኑቱ መካከል ምን ሆናችሁ? ተለይታችሁ። እንደነሱ አይደላችሁም እናንተ ተለይታችሁ። ለማን ነው ሕያው የሆን ነው? ለእግዚአብሔር ነው። በሕይወት እንደምትኖሩ ይሄን ማወቅ ይጠይቃል። ራስን ለማቅረብ ይሄ በትክክል ካልሆነ በስተቀረ ብልቶቻችንን እንደሚገባ ማቅረባችን የመቀደስ ችግራችን ይሄ ነው። ቅድስናን እየፈለግነው የሚሸሸን ለዚህ ነው። መቀደስ ማለት ይሄን ማድረግ ማለት ነው። ይሄ ነው በሕይወት ውስጥ ቅድስናን ተግባራዊ የሚያደርገው። ከሙታን የተለየን በክርስቶስ ለእግዚአብሔር ሕያዋን የሆንን መሆናችንን ይሄን መረዳት አለብን፣ ማወቅ አለብን። እኛ እኮ እንደነንትና አይደለንም። እኛ እኮ እንደ ዘመዶቻችን አይደለንም። እኛ እኮ እንደ ሥራ ባልደረቦቻችን አይደለንም በጌታ ካልሆኑ በስተቀር። እኛ ልዩ ነን፣ ልዩ ሕዝብ ነን፣ የክርስቶስ ነን፣ አዲስ ነን፣ የእግዚአብሔር ማደሪያ ነን እያልን ይሄን መረዳት ይዘን ይሄ ደግሞ አይነት ሕይወት ለሌላ አይኖርም። ወንጀል ነው። ለሰው አይኖርም፣ ለራስ አይኖርም። በዚህ ሕይወት ይሄ ሕይወት የሚኖረው ለማን ነው? ለእግዚአብሔር። ክርስቶስ መሞትን ይላል ቁጥር 9 ላይ አንድ ጊዜ 10 ላይ አንድ ጊዜ ፈጽሞ ለምን ሞቷል? ለኃጢአት ሞቷል። ክርስቶስን ነው እንግዲህ የምናወራው። እንዲሁም ደግሞ በሕይወት መኖርን ይላል ደግሞ ለማን ነው የሚኖረው? ክርስቶስ ለራሱ አይኖርም። ክርስቶስ ለራሱ አይኖርም። ሐና ለራሷ መኖር አይፈቀድላትም የክርስቶስ ከሆነች። ለእግዚአብሔር ነው ክርስቶስ የሚኖረው። ስለዚህ ብበላም ብጠጣም ብጫወት ብዋኝ ብዘል ብደሰት ብደንስ ለክርስቶስ ለእግዚአብሔር ነው። ባጠፋም ለእግዚአብሔር ነው። አሁን ሲሪየስ ይሆናል። አያችሁ፣ ጥፋቴም ለእርሱ ነው። ለእርሱ ነው ጣጣው፣ ለእርሱ ስም ነው ጣጣው። ምክንያቱም ሁሉ ነገር ለእርሱ ነው። የእርሱ ነኝ እኔ፣ የእርሱ ነኝ። ይህንን በደንብ ማየት አለብን። ስለዚህ ራሳችንን አሁን ለእግዚአብሔር ማቅረብ ማለት አሁን እግዚአብሔር የሰራውን ስራ ቆጥረን አስበን ገዝተኸኛል እኮ አንተ የራስህ አድርገኸኛል። እኔ እኮ አሁን በክርስቶስ አዲስ ነኝ፣ ያንተ እኮ ነኝ። ስለዚህ ለማንም አልገባም። እኔ የባለቤቴ አይደለሁም፣ የልጆቼ አይደለሁም። ይሄም በጣም መረዳት አለብን። የወላጆቼ አይደለሁም። የማን ነኝ? ያንተ ነኝ። የምኖረው ላንተ ነው። ልጆቼን በሚገባ የማሳድገው ያንተ ስለሆንኩ ነው። ከባለቤቴ ጋር በትክክል የምኖረው ያንተ ስለሆንኩ ነው። ኤፌሶን 5 ላይ ታዩታላችሁ። ባሎች ሆይ ለጌታ ብላችሁ፣ ሚስቶች ሆይ ለጌታ ብላችሁ ነው። ጉዳዩ ይሄ ነው።
ጌታ የሌለበት ካልኩሌሽን ያሮጌው ህይወት ነው። አይሰራም። መሰረዝ መደለዝ አለበት። የለም። ለጌታ ነው። ለጌታ ነው። ሁሉ ለጌታ ነው። አብርሃምና ይስሐቅን አታዩ? ይሄን ሁሉ ዘመን ጠብቆ ያገኘውን ልጁን አንድ ወንድም ይሄንን የእግዚአብሔርን ቃል ሲያካፍል አንድ ጊዜ ምን አለ? ምናልባት እንደው አብርሃምን ሳስበው ጠዋት ሲነሳ ይስሐቅ የሚል ይመስለኛል አለ። በቃ ይስሐቅ፣ ምክንያቱም በቃ ልቡ ያለው ማጋ ነው፣ ይስሐቅ ነው። ሲጠብቀው የመጣ ነው። ትንሽ ደግሞ ቆየት ብሎ አሁንም ይስሐቅ የሚል ይመስለኛል አለ። በቃ ልቡ ይስሐቅ ጋር ነው ያለው። ከዛ እግዚአብሔር መጣ። አብርሃም አቤት የምትወደውን አንድያ ልጅህን፣ ይሄ ምን አይነት ቋንቋ ነው? የምትወደውን ያ ይስሐቅ የምትለውን አንድያ ልጅህን ሰዋልኝ። ይሄ ምንድን ነው? እንጥል ይወርዳል። ይሄን ብትሰሙ በቃ ማለት በቃ ምን ትሆናላችሁ? አሁን ሰዋልኝ። እግዚአብሔር ይሄንን ሲለው አብርሃም አይ መቼም ከልቡ አይደለም እንደዚህ የሚለው፣ መቼም ዝም ብዬ ታዘዘውና እስከ ሞሪያ ተራራ ሄዳለሁ እዛ ስደርስ ቢላውን ይቀማኛል ብሎ ያሰበ ይመስላችኋል? እሱ እኛንን የምናደርገው መስሎን አብርሃም እንደዚህ ስላደረገ እግዚአብሔር መቼም አይጨክንም እንላለን። እየጨከነ ስንት የጌታ ልጆች ተሰውተዋል እኮ። እየጨከነ እሳት ውስጥ ገብተዋል፣ አንበሳ ጉድጓድ ገብተዋል። ስንት የጌታ ልጆች እነሱ ላይ እኛ ጋር ለምሮ ማይጨክነው ስላልጨከንን ነው። መቼ አቀረብን? ራሳችንን እናቀርባለን፣ እንወስዳለን። ለዚህ ነው እግዚአብሔር ጨዋ ነው። የቀረበለትን እንጂ ያልቀረበለትን አይወስድም። መጽሐፈ ምሳሌ ውስጥ አንድ ቦታ ስግብግብ የሆነ ሰው ምሳ ሲጋብዝ ይላል በልቡ ምን ያህል ኮስት እንደሚያደርገው የሚበላው ምግብ ያስባልና ግን ባፉ ብላ ይልሃል። ብላ በኋላ እንዳተፋው ተጠንቀቅ የሚል መመሪያ አለ። ሰው እንኳን በእንደዚህ አይነት ጥበብ እንዲመላለስ ነው እግዚአብሔር ቃል የሚናገረው። እንኳን እግዚአብሔር እየሳሳን እንደው በቃ እያለ የምንሰጠውን ነገር እንደው አፈፍ የሚያደርግ ይመስላችኋል? በል እሱ ለራስ እኔ አልፈልግም። እንደዚህ በዚህ አይነት መንገድ እግዚአብሔር አይከበርም። እግዚአብሔር እንዲከበር ከፈለግን አቅቶኛል እንበለው። ራሴን ላንተ ማቅረብ አቅቶኛል፣ አእምሮዬ ውስጥ በዚህ ጉዳይ ላይ መረዳት አንካሳ ነው። ጌታ ሆይ መቼ ነው የምትደርስልኝ? እና ይህንን አንካሳ አስተሳሰቤን የምታወጣው መቼ ነው? ሙሉ በሙሉ ራሴን እንዳቀርብልህ ብለን እንጠይቀው። አይሚን ቢዝነስን በለው። ጌታ ይመጣል፣ ይረዳናል። በሱ ኃይል ስለሆነ የሚሆነው እና ሲያሳየን ለካ የምንኖረው ለእግዚአብሔር መሆኑን እናያለን። ከዛ ራሳችሁን ለእግዚአብሔር አቅርቡ። ግን ራሳችንን ካቀረብን በኋላ ደግሞ ይቀጥላል። አያችሁ፣ በቃ ራሴን ነፍሴን በፊት አፈሳለሁ። ይኸው በጣም ደስ ይላል። በቃ አፈሰዋለሁ፣ ነፍሴን አፈሰስኩት፣ በቃ ጨረስኩ። መዝሙሩ እኮ የለም እንኳን እኛም ተቀብለን የምንዘምረው ዘማሪዋም ነፍሱ ከዘመረች በኋላ የለም። ለምን ነው ይሄን የምላችሁ መሰላችሁ? ይሄ ራሳችንን ማቅረብ የሚቀጥል ተከታይ ሐሳብ አለው። ምን ይላል? ራሳችሁን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ ይልና ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ስለዚህ ይሄ ብልት የጌታ መሳሪያ ነው። ይህ አንደበት የጌታ መሳሪያ ነው። እነኛ ዓይኖች የጌታ መሳሪያ ናቸው። በቃ ሁለንተናዬ ላንተ፣ ብልቶቼ ላንተ። አሁን በዚህ ሐሳብ ስታስቡት ያ ባለፈው የነገርኳችሁ ምሳሌ ቻይና ውስጥ መጽሐፉ ላይ ያነበብኩት ያልኳችሁ በባቡር ሲሄዱ ቁማር እየተጫወቱ በካርታ ቁማር እየተጫወቱ ናና ተጫወት ሲሉት ያ ወንድም ምንድነው መለሰ ያልኳችሁ? እጄን ይዤ አልመጣሁም
ምን ማለቱ ነው? እጅ አለኝ፣ ይሄ ግን ምን ሆኗል? ቀርቧል። ለማ? ለእግዚአብሔር። በባንካችሁ ውስጥ የሆነ ገንዘብ ቢኖራችሁና ከዛ ያንን ከገንዘባችሁ ውስጥ የሆነ ነገሩን ከፍላችሁ ይሄን ለዚህ ጉዳይ ነው የምናስቀምጠው ብላችሁ ከወሰናችሁ ባንካችሁን አካውንት ስታዩ ያንን ስታስቡ እሱ የለም አይደል? የለም አለ፣ ግን የለም። የማን ነው? ለዛ ጉዳይ ነው። ዋቴቨር ጉዳይ ዛት ኢዝ። አሁንም እኛ እንደዛ ነን፣ ብልቶቻችን ለእግዚአብሔር። ግን ራሳችንን ሳናቀርብ ብልቶቻችንን ማቅረብ ይቻላል? አስቡት። የማይሆን ነገር እኮ ነው። ራሱ ላይ የሳሳ ሰው ብልቶቹ ላይሳሳ አይችልም። ራሱን ግን ያቀረበ ሰው በቃ አለቀ ነገሩ። እንደውም በቤተ ክርስቲያን አጥብቆ መመከርና መነገር ያለበት እውነት ሰዎች ራሳቸውን ለእግዚአብሔር እንዲያቀርቡ፣ ከዛ በኋላ ሌላው ነገር ሁሉ ተከታይ ነው። በተለይ ብልቶች ከተከተሉ በኋላ ምንም አይቀርም። በቃ መቀደስ የሚባለው ጽንሰ ሐሳብ ተግባራዊ የሚሆነው ያን ጊዜ ነው። እዚሁ ክፍል ላይ ሄዳችሁ ከተመለከታችሁ ቁጥር 19 ላይ ይሄንን ነገር የምነግራችሁ ስለ ስጋችሁ ድካም ማወራችሁ በሰውኛ ቋንቋ ነው ይላል። እንደ ሰው ልማድ አወራችኋለሁ። ምን ይላል? ብልቶቻችሁ አመፃ ሊያደርጉ ለርኩስነትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንዲሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። ከዛ የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና እንግዲህ ዛሬ ከምታፍሩበት ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና ለኃጢአት ባሪያዎች አድርገን ባቀረብን ጊዜ ያው ወደ ሞት ነው፣ ከእግዚአብሔር መለየት ነው ይሄ። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ ያላችሁ፣ መጨረሻውም የዘላለም ሕይወት ነው ይላል። ስለዚህ ብልቶቻችን ራሳችንን አቅርበን ብልቶቻችን ለእግዚአብሔር በምናቀርብበት ጊዜ በሕይወታችን ቅድስና ተግባራዊ የሆነ ይመጣል። እየተለየን እንመጣል። ለምሳሌ መስሪያ ቤት የማይሆን ወሬ የሚያወሩ ሰዎች ጓደኞች ይኖሩናል። ከዛ ያንን ነገር ስንተው ቀስ በቀስ እየተለየን ልለይ ብለን እኮ አይደለም፣ እየተለየን እንመጣል። ከዛ በኋላ ግን ይሄ ለኃጢአት ያላቀረብነውን አንደበት ደግሞ ለእግዚአብሔር ስናቀርብ ደግሞ እዛው ጓደኞቻችን መካከል ደግሞ የምንናገረው ስለምን ይሆናል? ስለ ጌታ ማውራት እንጂ የጌታን ስራ እንሰራበታለን። ይሄን አንደበት የጌታን ነገር እናደርግበታለን። ቅድስናው ተግባራዊ ይሆናል። በዛ ውስጥ የእግዚአብሔር ኃይል ይንቀሳቀሳል። ኤሌክትሪክ ከረንት ፍሎ እንደሚያደርግ በእኛ ውስጥ የእግዚአብሔር ጸጋ ኃይል ፍሎ ያደርጋል። ስንናገር የእግዚአብሔር ጸጋ ይኖርበታል። የምንናገረው ውስጥ በእንቅስቃሴያችን ሁሉ የእግዚአብሔርን ጸጋ ሰዎች ኤክስፒሪየንስ ማድረግ ይጀምራሉ። ስለዚህ ፈቃዳችን ነፃ ወጥቷል። እንዴት ነፃ እንደወጣ ቁጥር 17 እና 18 ላይ ተመልከቱ። አስቀድማችሁ የኃጢአት ባሪያዎች ነበራችሁ ይላል። ሁላችን እነዚህን ሮሜን አማኞች እንደዚህ ይላቸዋል። ነገር ግን አሁን ከኃጢአት አርነት የወጡት እንዴት ነው ይላል? ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ። ትንሽ ሰወር ያለ ነው ቋንቋው። ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ። በአዲሱ መደበኛ ትርጉም ላይ እንደዚሁ ነው የሚለው። ነገር ግን የኃጢአት ባሮች የነበራችሁ ቢሆንም ለተሰጣችሁለት ትምህርት በሙሉ ልብ የታዘዛችሁ በመሆናችሁ እግዚአብሔር የተመሰገነ ይሁን። ከኃጢአት ነፃ ወጥታችኋል፣ የጽድቅ ባሪያዎች ሆናችኋል ይላል። ስለዚህ ነፃ ያወጣቸው ከልብ ምን ማድረጋቸው? መታዘዛቸው። ምኑን? የተሰጣቸውን ትምህርት አይደለም፣ የተሰጡለትን ትምህርት። የተሰጡለት ትምህርት የሚለው ለምሳሌ ስለ
በጽድቅ መመላለስ የሚል ትምህርት አይደለም። ትምህርቱ ማለት ምሳሌ አሁን አንድ ሃይማኖተኛ የሆነ ሰው በጽድቅ መመላለስ የሚለውን ህጉን በጥንቃቄ ጠብቆ መኖር ይሄ ጥሩ ነው፣ ጥሩ ዜጋ መሆን ምናምን ብሎ ቢያስተምረን ጥሩ ትምህርት ነው። ግን ማን ይችለዋል? አንችለውም። እኛ ምንድን ነን? የኃጢአት ነፃ አያወጣም። ይሄ ጭራሽ ይደቁሰናል። አሁን ይሄ ትምህርት ግን ነፃ የሚያወጣ ትምህርት ነው ከባርነት። እንዴት ነው ትምህርቱ? እስከ ዛሬ ያየነው ሰው ኃጢአተኛውን በሚያጸድቅ በማመን የእግዚአብሔርን የጽድቅ ስጦታ ይቀበላል። ንገረኝ እንደገና። ሰው ኃጢአተኛውን በሚያጸድቅ በማመን የእግዚአብሔርን የጽድቅ ስጦታ ይቀበላል። እሺ፣ ከዛ በኋላ ከእግዚአብሔር ጋር ይታረቃል። ከእግዚአብሔር ጋር ሰላም ይሆናል። በዛኑ ጊዜ አዲስ ፍጥረት ይሆናል። ከእግዚአብሔር ጋር ተለያይቶ የነበረው አሁን ከእግዚአብሔር ጋር አንድ ይሆናል። እሺ፣ አሁን አዲስ ሕይወት በሱ መፍሰስ ይጀምራል። ይሄ አዲስ ሕይወት የክርስቶስ ሕይወት ነው። እሱ ከክርስቶስ ጋር አንድ ይሆናል። ክርስቶስ የሰራው ሥራ ሁሉ በሱ ሕይወት ውስጥ ተግባራዊ ይሆናል። ክርስቶስ የሞተው ሞት የሱ ሞት ይሆናል። ክርስቶስ የሚኖረው ኑሮ የሱ ኑሮ ይሆናል። እሺ፣ በቃ እግዚአብሔር ይመስገን። ከዚያ ይሄንን በደንብ ፕሮሰስ አድርጎ ሲያምን ሲያየው ጊልት የለም፣ ክስ የለም፣ ኩነኔ የለም። ሰላም ከእግዚአብሔር ጋር አለው። ውስጡ መንፈስ ቅዱስ ይንቀሳቀሳል። ደስ ብሎታል። ዘምር ዘምር ይለዋል። ምንድን ይህን አርነት ያመጣው? 26 ነገሮች አሉ መፈጸም ያለብህ የሚባል ነገር አይደለም። ምንም ነገር አይደለም። ለትምህርቱ ለተሰጠለት ትምህርት ወይም ከእግዚአብሔር ለመጣው ለዚህ እውነት ከልብ ምን አድርጓል? ታዟል። እንደዛ ይላል፣ ግን እያለ አይቀያይጥም። ለእውነቱ ታማኝ ይሆናል። ወንጌሉን በትክክል ይቀበላል። ያ ከኃጢአት አርነት ያወጣዋል። ይሄ እንግዲህ የሚቀመስ ነገር ነው። አርነት ወጥቻለሁ እያልን በማውራት የሚሆን ነገር አይደለም። በጴጥሮስ ሁለተኛ ጴጥሮስ መልእክት ላይ የሐሰት አስተማሪዎችን በተመለከተ እንደዚህ የሚል ቃል አለ። ባሪያዎች ሆነው ራሳቸው የጥፋት ባሪያዎች ሆነው ይላል ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19 አርነት ትወጣላችሁ እያሉ ተስፋ ይሰጧችኋል። ሐሰተኛ አስተማሪዎቹ ምን ይላሉ? አርነት ትወጣላችሁ ይላሉ። የእግዚአብሔር ቃልም አርነት ያወጣል ይላል። እና ከዛ ምን ይላል? ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና። አሁን መተማመን አለብን ብያቸዋለሁ ቅድም ስንጀምር። የተሸነፋችሁበት ነገር ምንድን ነው? ባሪያ ናችሁ ለዛ ነገር። ባሪያ ግን መሆን የለባችሁ። ባሪያ ነን በተሸነፍንበት ነገር ሁሉ። ሰው ለተሸነፈበት ነገር ሁሉ ባሪያ ነውና ይላል። ስለዚህ ይሄንን ከልባችሁ ስለታዘዛችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ከኃጢአት አርነት መውጣት ብቻ ሳይሆን ይሄ ጸጋ ለጽድቅ ደግሞ ባሪያ አድርጓችኋል። በቃ እንደ በፊቱ ነፃ አልነበራችሁም። ኃጢአትን ለማድረግ ነፃነት አሁን የላችሁም። የጽድቅ ምን ስለሆናችሁ? ባሪያ ስለሆናችሁ። የጽድቅ ባሪያ ያልሆነ ሰው ምንድን ነው? የኃጢአት ባሪያ ነው። መብት የሚሰማው ሰው እንደ ስጋ ፈቃዱ ለመኖር
ኃጢአትን ለማድረግ ምክንያት የሚሰጥ ሰው የኃጢአት ባሪያ ነው። የጽድቅ ባሪያ ግን እንደዛ መብት እንዳለው አይሰማው። ምክንያቱም ከኃጢአት አርነት አውጥቶ ለጽድቅ የሚያስገዛ ትምህርት ከልብ ተቀብሏልና ታዟልና ለዚህ ትምህርት እና እዚህ ቁጥር 14 ላይ ኃጢአት አይገዛችሁምና፣ አሁን ለኃጢአት አታቅርቡ፣ ለእግዚአብሔር አቅርቡ፣ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ታዲያ ምን ይሁን ብሎ ቁጥር 15 ላይ የሚለውን ተመልከቱ። ከጸጋ በታች እንጂ ከሕግ በታች ስላይደለን ሕጉን እንጣሰውን ነው እያለ ያለው። ኃጢአት እንስራን ሲል እኮ እሱ ነው። ሕጉን እንጣሰው ከኃጢአት በታች ስላይደለን፣ ከሕግ በታች ስላይደለን ከጸጋ በታች ስለሆነ እግዚአብሔር ይመስገን ሕጉን እንጣሰው እንደዛ እያለ ነው። አይደለም። ሕጉ አይረዳንም አል እንጂ ይሄ አዲሱ ሕይወት ሕጉን እንድንታዘዝ የሚያደርግ ሕይወት ነው፣ የሚያስጥስ ሕይወት አይደለም። ኃጢአት እንስራን አይደለም። ከዛ የሚሰጠውን ሪዝኒንግ ተመልከቱ። ቁጥር 16 ላይ ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይ የኃጢአት ወደ ሞት የሚመራ ወይ የጽድቅ ወይ የመታዘዝ ወደ ጽድቅ የሚመራ ባሪያዎች ናችሁ። ቁጥር 16 ስለዚህ ወይ የመታዘዝ ባሪያ ወይ የኃጢአት ባሪያ። የመታዘዝ ባሪያዎች ከሆነን ወደ ጽድቅ ነው የሚመራን። ሕጉ ጋር ፈጽሞ ምን አይልም ማለት ነው፣ አይቃረንም። ለመታዘዝ ስንገዛ ለእግዚአብሔር ለገለጠልን ስንገዛ ከሕጉ ጋር አንጣረስም። ስለ መንፈስ ፍሬ ዘርዝሮ ትዝ ይላችሁ እንደሆነ ገላትያ ምዕራፍ 6 ላይ ምን ይላል? እንደዚህ ያሉትን የሚከለክል ሕግ የለም። ሕጉ ደስ ነው የሚሰኘው፣ ምክንያቱም ትእዛዛቶቹ ሁሉ በዚህ በአማኙ ሕይወት ውስጥ በእግዚአብሔር ኃይል ተፈጻሚ ይሆናሉ። ስለዚህ ስለ እኛ የሚናገረው ስለ ፈቃዳችን የሚናገረው ፈቃዳችን ነፃ ወጥቷል። ስለዚህ ራሳችንን ይሄን ነፃነት እየተጠቀምን ራሳችንን ደግሞ ብልቶቻችን ለእግዚአብሔር እናቅርብ። በቃ እናቅርብ። ባቀረብን ልክ ቅድስና በሕይወታችን ተግባራዊ ይሆናል። እናቅርብ። ይሄ ፕራክቲካል አድቫይስ ነው። ለምሳሌ መጽሐፍ ቅዱሳችን ለማንበብ ራሳችንን እናቅርብ። ድሮ ሌላ ተራ ነገር ለማንበብ ለምሳሌ የምንሰጥ ሰዎች ከሆነ መጽሐፍ ቅዱሳችን ለማንበብ ራሳችን እናቅርብ። ይኸው የሌለ ቁጥር 19 ላይ ብልቶቻቸው አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንዲሁ ብልቶቻችሁን ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። ስለዚህ አእምሯችን የእግዚአብሔርን ቃል እንዲያሰላስል እናድርግ፣ ሪሳይት እናርግ፣ እንዘምር፣ እንናገር የእግዚአብሔርን ቸርነት። ድሮ በአንደበታችን ዝም ብሎ ተራ ወሬ፣ ተራ ነገር፣ ቀልድ፣ ፌዝ እንደዚህ አይነት ነገር ምናወራ አንቀልድ እያልኳቸው አይደለም። ስንቀልድ እንኳን ለእግዚአብሔር በተሰጠ ማንነት ውስጥ መቀለድ እንችላለን። በጣም ቅዱስ በሆነ መንገድ መቀለድ እንችላለን። ምክንያቱም ቀልድ ያለው ተፈጥሯዊ እግዚአብሔር የሰጠው ነገር ሰው ሲሆን እኮ እንደ ከለር ነው፣ ያምራል አይደል? ውበት አለው። በማህበረሰብ ውስጥ የሚቀልዱ ሰዎች የራሳቸው የሆነ አስተዋጽኦ አላቸው፣ ፈገግ እንድንል ያደርጉናል። ግን ስቲል መቀደስ ግን አለበት አእምሯቸው። ካልተቀደሰ ቀልዳቸውም ችግር ይኖረዋል።
በፊት ዝም ብሎ ስለ ሰው ማውራት የለመደ አንደበት ካለ አሁን ለምን አንቀይረው ለእግዚአብሔር እናውራ ስለ ሰው ማለት እግዚአብሔር ጋር ሄደን አናማቸውም። ችግርም ካየን ለእግዚአብሔር እንንገረው። ጌታ ሆይ ወንድሜ ማይክ እንደዚህ ወንድሜ ነጌ እንደዚህ እያልኩ ብጸልይ ለእግዚአብሔር ባቀር እንዴት መጸለይ እንደሚገባኝ አላቅም እያልኩ ይሄ ወሬ ልማድ ለምሳሌ ያለው አንደበት ከሆነ እናቅርብ ለትክክለኛው ነገር። እንዴ እኛ እኮ ወሬኞች መሆን ያለብን ሰዎች ነን እኮ አይደል እንዴ? ወሬ እኮ አለን። ዝም አልልም፣ አወራለሁ ታሪኩን፣ ዝም አልልም፣ እናገራለሁ ገድሉን። የክርስቶስን ነገር ማውራት አለብን። ወሬ ብዙ ማውራት ያለብን ሰዎች ነን። እናወራለን እንዴ? አናወራም። ግን አናወራም እንዲህ ወሬ እሱ እናወራለን። ስለዚህ አሁን ለእግዚአብሔር ለጽድቅ እናቅርብ። በቃ እንደዛ እናድርግ። ጊዜያችንን ለዚህ ነገር እናውለው፣ እናቅርበው። ደግሞ እንለካው። መለካት በጣም ጥሩ እንደሆነ እየገባኝ ነው። አሁን መለካት ጥሩ ነው። አሁን ትላንት ያደረኩትን አንድ ምሳሌ ልንገራችሁ። ፕላንክ የሚባል ስፖርት አለ አይደለም? በእጃችሁ መሬት ላይ ሆናችሁ እንደ ፑሽ አፕ ፖዚሽን ሆኖ ግን ይዛችሁ ትቆያላችሁ እና በጣም ያማል እና ቶሎ ትለቃላችሁ። 30 ሰከንድ፣ 1 ሰዓት፣ 1 ደቂቃ ምናምን ይደረጋል። ለራሴ የሰጠሁት 2 ደቂቃ በግድ ኤቭሪ አዘር ዴይ አደርጋለሁ። ደግሞ ሪኮርድ አደርገዋለሁ። ሪኮርድ ስለማደርገው አሁን በቃ ሳየው አሁን ትላንት ማታ ደክሞኛል። ከባይብል ስተዲ ምናምን መጥቼ ሶፋ ላይ ቁጭ ብዬ መሀል ላይ ብድግ አልኩና ደምንምን ልክ 2 ደቂቃ ወይ ብዬ ቁጭ አልኩ። ጨረስኩ ኮታዬን ማለት ነው። እንደዛ ባይኖር ኖሮ አላረገውም ነበር። ማላረገው ለምንድን ነው? አይ በቃ ይደክሞኛል አሁን፣ ምክንያቱም እንደገና ሄጄ መስራት ምናምን ልል ነበር። አሁን 2 ደቂቃ ናት። 2 ደቂቃ ምን አላት? 2 ደቂቃ በቃ። አሁን በየቀኑ ማታ የስንት ደቂቃ ጸሎት አለን? 30 ደቂቃ እናቅርብ፣ እንገኝ ጸሎቱ ላይ። እንደው ቢሊቭ ሚ ካደረግነው የሚገኝ ነገር አለ። እየጠነከርን እንመጣለን። ቅድስናው ተግባራዊ የሆነ ይመጣል። ቹዝ ካደረግን ለእግዚአብሔር። ይሄ ማለት አንሰራም፣ ይሄ ሁሉ ለእግዚአብሔር ነው የምናደርገው። ግን በፊት ከምናደርገው በፊት ለኃጢአት እናቀርብ እንደነበረ አሁን ለእግዚአብሔር ካስፈለገ ጊዜ እንለይለት። በዚህ ሰዓት ይህን ነው ማድረገው፣ ይህን ያህል ማድረግ አለብኝ በየቀኑ፣ ይህን ያህል በእግዚአብሔር ፊት መሆን አለብኝ፣ ይህን ያህል መጽሐፍ ቅዱስ ማንበብ አለብኝ። እና በጣም ደግሞ ትልቅ አታርጉት፣ ትንሽ አርጋችሁ፣ ምክንያቱም እንድንጠነክር። 15 ደቂቃ ሳልጸልይ 1 ቀን አያልፍም ብሎ ያለ ሰው በጣም ትልቅ ነገር ነው። 15 ደቂቃ በጌታ ፊት መሆን አለብኝ በግድ። ምንም የማይጸልይ ሰው እኮ በቃ በአንድ ጊዜ እኮ 15 ደቂቃ ጀመረ ማለት እኮ። ከዛ በኋላ እያለ እንደ አቅማችን እያጠነከር ነው፣ እየጨመር ነው። ግን እየጠነከር ነው የምንመጣው። ቅድስናም ተግባራዊ እየሆነ ነው የሚመጣው። ፈቃዳችን ነፃ ስለወጣ ኤክሰርሳይዝ እናርገው ነው ፖይንቱ። ኤክሰርሳይዝ ይደረግ ለእግዚአብሔር ክብር፣ ለእግዚአብሔር ፈቃድ፣ ለእውነቱ ፈቃዳችንን እናቅርብ፣ ለእግዚአብሔር እናቅርብ። ቅድስና ደግሞ ተግባራዊ ይሆናል። እሺ እንጸልይ። በግላችን እስቲ ትንሽ እንጸልይ። ጌታ ሆይ ብለን የተናገረንን ነገር እንድናስተውለው የረዳን ነገር ካለ ከእግዚአብሔር ጋር ኑና እንዋቀስ ይላል ኢሳይያስ ላይ። ኑና እንዋቀስ። በደላችሁ ኃጢአታችሁ እንደ ቀይ ቢሆን እንደ በረዶ ነጭ እንዲሆን አደርገዋለሁ። ኑና እንዋቀስ ይላል። እንተማመን ማለት ነው። እንተማመን። እግዚአብሔር በሕይወታችን የሰራውን ነገር የሚመጥን ነገር ነው ወይ እያደረግን ያለ ነው? ለዛ የሚገባውን ምላሽ እየሰጠን ነው ወይ? ወይስ
ከኃጢአት አርነት የወጣንበትን ለጽድቅ ባሪያዎች እንድንሆን ለእግዚአብሔር ባሪያዎች እንድንሆን ሲገባ ይሄንን ጸጋ ማመካኛ አርገን ይሆን ወይ? ሰበብ አርገን ይሆን ወይ? ይሄንን በእግዚአብሔር ፊት እንዋቀስ ይላል። ጌታ ሆይ እርዳኝ እያል የተናገረንን ነገር እንንገረው። ከዛ ደግሞ በግላችን በቤታችን እንጸልያለን። ነፃ ስላወጣህን ባሪያዎች ሆነን ከነበርንበት ሕይወት በክርስቶስ እናመሰግናለን። እግዚአብሔር አምላካችን ሆይ አጥርተን እንድንረዳ ይሄ እዚህ ክፍል ላይ ያለውን እውነት እንድትረዳን በጌታ በኢየሱስ ስም እንለምናለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ስም።